ሩት ንግግር ስታደርግ ከመቶ በላይ የዓለም ቆነጃጅት በለቅሶና በሐዘን ተውጠው ታይተዋል። ኢትዮጵያዊቷ ሞዴል ሩት ይርጋለም በቪየትናም በሚካሄደው የሚስ ወርልድ ውድድር ላይ ያጋራችው ልብ ሰባሪ ታሪክ የመድረኩን ታዳሚዎች በሙሉ ያስለቀሰ ነበር። ሩት ሀገሯን ልትወክል አንድ ሳምንት ብቻ ሲቀራት ነበር እጅግ የምትወዳት እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በሚዘገንን ሁኔታ የተገደለችው። ሩት ይህንን ሊታሰብ የማይችል ከባድ የሐዘን ተሸክማ ነው የሀገሯን ባንዲራ ከፍ ለማድረግ መድረክ ላይ ቆመችው። ይህን መራራ ታሪኳን በመድረክ ላይ ስታጋራ ከመቶ በላይ የሚሆኑት የዓለም ቆነጃጅትና ታዳሚዎች ስሜታቸውን መቆጣጠር አቅቷቸው አብረዋት በእንባ ታጥበዋል። መቀመጫቸው በመነሳትም ለጽናቷና ለጥንካሬዋ ትልቅ አክብሮታቸውን ገልጸውላታል። ሩት በአሁኑ ወቅት በአፍሪካን ዞን በህዝብ ድምጽ ሁለተኛ ደረጃ ላይ ትገኛለች። ታዲያ ድምጽ በመስጠት ሁላችንም ኢትዮጵያንና ሩትን አሸናፊ እናድርጋት። መልካም ጊዜ። ሰላም ጤና ይስጥልን። ውድና የተከበራችሁ የአዚት ቲቪ ቤተሰቦች እንዴት ናችሁ? መረጃውን እንደሰማችሁ ነው። ለየት ያሉ የተለያዩ መረጃዎችን ዛሬ ያጋራላችኋለሁ፣ ይዤላችሁ መጥቻለሁ ማለት ነው። የተለያዩ መረጃዎች ናቸው። ሁላችሁም አዳምጧቸው ማለት ነው። ለሂሩትን ሁላችንም እንምረጣት። እንግዲህ የኢትዮጵያዊነት ኩራታችን እህታችን ናት እና ለሂሩት እንድታሸንፍ ሁላችንም ድምጻችንን እናሰማ። እንዲሁም በሳውዲ አረቢያ አዲስ ነገር እዤላችሁ መጥቻለሁ። የመዳም ቅመሞች ጠንቀቅ በሉ ማለት ነው። ባለፈው ለታ እንግዲህ አንድ የመዳም ቅመም ናይጄሪያዊ የሆነች ማለት ነው ከባሏ ጋር ታገኛትና እሙሟን እንደ ቆራረጠቻት ሁላችሁም ሰምታችኋል። ዛሬ ደግሞ ሌላ ኢትዮጵያዊ እህታችን ልክ በሷ አይነት መልክ ተደርጋለች ማለት ነው። በሳውዲ አረቢያ ላይ ለስራ መታችሁ ከባባ ጋር ካሰሪያችሁ ጋር ወይም ደግሞ ከመዳም ልጆች ጋር ሌላ ነገር የምታደርጉ ኢትዮጵያን እባካችሁ ከራሳችሁን ቆጥቡ። የባለፈዋ ልጅ እንግዲህ እንደዛ ከተደረገች በኋላ ሚዲያ ላይ አይታችኋል፣ ሰምታችኋል። እንደዛ እንደተደረገ ህይወቷም እንዳለፈ ልጅቷ ህይወቷ አልፏል። አስክሬኗም ወደ ሀገር ተጭኗል ማለት ነው። መዳም እንግዲህ ተደብቃ መጀመሪያ ላይ የዛች ጉዳይ ያው ያልሰማችሁ ካላችሁ የናይጄሪያዋ ልጅ ማለት ነው መዳም ትጠራጠራለች። ከዛ ስራ ሄድኩ ብላ ትሄዳለች። ባሏና እሷ ቤት አሉ፣ ግን ተደብቃ ሌላ ቦታ ነበረች ማለት ነው። እነሱን ቻው ስራ ሄጃለሁ ብላ ከዛ በኋላ ካሜራ አስቀምጣ ቤቷ ውስጥ ደብቃ ወታ ውጭ ሆነች ማለት ነው። አልሄደችም። እነሱ ሄዳለች ብለው እንደለመዱ ማለት ነው። አብረው ሲተኙ በካሜራ ታያቸዋለች። ቀጥ ብላ ትመጣና እሷ ባላሰበችበት ማለት ነው እንግዲህ አይታችኋል በቢላ ማለት ነው ሞሞን ቁርጥርጥርጥ አድርጋ እንደዛ አድርጋት ልጅቷ ህይወቷ አልፏል ማለት ነው። ያ ከታየ በኋላ እንግዲህ ሌሎችም እንደዚህ አይነት ነገር የሚያደርጉ ሰዎች እንዳሉ ብዙዎች እናውቃለን ማለት ነው። ይሄ ደግሞ የተለመደ ነው ከአሰሪ ጋር እንዲሁም ከመዳም ልጆች ጋር በቃ ቤት ውስጥ ካለ ወንድ ጋር አንዳንድ ሴቶች የሚልከሰከሱ ሴቶች አሉ ማለት ነው፣ ከየትኛውም ዜጋ ላይ። ዛሬ ደግሞ አንድ ኢትዮጵያዊ ተደግማለች ማለት ነው። ያንን ስላየች አረቦቹም ያን ነገር አይተውታል ማለት ነው። ዛሬም አንዷን እንደዚሁ ፈትናት ኢትዮጵያዊ እንደዚሁ ሆናለች እየተባለ ነው። ሚዲያ ላይ እየተራገበ ይገኛል፣ በፌስቡክ በምኑ ማለት ነው። እባካችሁ ራሳችሁን ጠብቁ። ካሜራ አለ። ምንም አይነት ነገር አታድርጉ። ራሳችሁን እንድጠብቁ ይሄ መልእክቴ ነው። ሳውዲ የምትኖሩ ሳውዲ ብቻ አይደለም የትም ቦታ ላይ የምትኖሩ ከአሰሪዎቻችሁ ጋር ከወንዶቹ ጋር ምንም አይነት ግንኙነት ምንም አይነት ሰፋጣ አታድርጉ። ስራና ስራችሁን ብቻ ስሩ መልእክቴ ነው። ወደሚቀጥለው መረጃ እንሂድ። ሰላማት ጋይስ፣ ራሴን ለመቆጣጠር ሞክራለሁ፣ ግን እኛ ትግሬዎች ይህንን ሁሉ መቻል አለብን። ግዴታችን ነው። የእናንተ ተውት እንገራችሁ። እኔ የምሸጠው ሻምፖ፣ ሽቶ፣ ቅባት ምናምን እቃዎች ነው የምሸጠው፣ ግን እንደዛ የዞርኩ ነው የምሸጠው፣ ሰው እየጠየቅኩ ማለት ነው። ኖርማል ነው። ይሄንን የምሰራው ነው። የሰው ግፍ ምንም አይመስለኝም። ለምጄዋለሁ፣ ተገፍቻለሁ፣ ምንም አይመስለኝም በልማድ ምክንያት። አሁን ግን እየጠየቅኩ የሆነች ፖሊስ መጣ። ምንድነው ያሽ ምናምን አለችኝ። ልትገዛ መስሎኝ አይ ሳሙና ምናምን ስላት ንግድ ፈቃድ አለሽ ምናምን አለች። አይ ንግድ ፈቃድ እንኳን የለኝም፣ ግን ከትግሬ ስለመጣው ተቸግሬ ነው መጥቼ መጠለያ ስላላገኘው ወይ ደግሞ ተቀጥሬ እንዳልሰራ ደግሞ ህፃን ልጅ ነሽ ስላለኝ ነው ስላት፣ ደግሞ ከትግሬ ነሽ ድሮም አውቄ ነበር ብላ ሁሉም እቃዎቼ አይበክን አላለቅስም፣ ችግር የለውም
ምን አለች? ድሮም ከትግሬ እንደሆንሽ አውቄሽ ነበር ገብቶኛል ምናምን ብላ ወሰዶችው ሁሉንም እቃዎች እና በእናትሽ የመሰፈሪያ እንኳን የለኝም ምናምን ስላት ይህንን ሰውና ይሄንን ፊቴ ላይ ወረወረችው። ሴት ሆና ግን ይሄ የታክሲ ሆንሻል ብላ ፊቴ ላይ ወረወረችው። ተወርውረው ችግር የለውም እኔ ተወርውሮብኛል፣ ፊቴ ላይ እንትን ተብሎብኛል፣ ምንም ነገር ግን ትግሬ ስለሆንኩ ብቻ ይሄንን ግፍ መድረስ አለበት። የኔ ነው ይደብራል። በቃ ተውን እንኖርበት። እኛ ሰርተን መለወጥ አንችልም ትግሬ ስለሆንኩ ብቻ። እናም አሁን ተረጋግቻለሁ። ችግር የለውም ለበጎ ነው ሁሉም ነገር። አሁንም ስጋ ነው የምበላው ለሷስ። ዘረኝነት ግን ይብቃ። በቃ ዘረኝነት ይብቃ። ማረኝ። ለሁሉም ሼር አድርጉ እና መንግስት ይስማል። እችን ህፃን ልጅ አይታችኋታል። ከትግራይ ክልል እንግዲህ በጦርነት ምክንያት መታ ኢትዮጵያ ውስጥ በአዲስ አበባ ውስጥ እንግዲህ ሶፍት ሳሙና ምናምን እያዞረች በምትሸጥበት ሰዓት ላይ አንድ የህግ አካል ነኝ ያለች እንግዲህ መታ ያለችውን ነገር የተናገረችውን ነገር ከልጅቷ አንደበት ሰምታችኋል። መደጋገም አያስፈልግም። ኢትዮጵያዊነት እንዲህ ነው ወይ? እሺ የት ይሄዱ? የእውነት የት ይሄዱ? ህዝብ እኮ ባህር ላይ እየገባ እየሞተ ያለበት ምክንያቱ ይሄ ነው። ይሄ ብሔርተኝነት ይቅር፣ ጦርነት ይቅር እባካችሁ። እስኪ በቃን። አሁን ህፃናት እየታፈሱ እየሄዱ ነው። ማንን ነው የሚወጉ? ከትምህርት ቤት ከሄዱ ከጅማ ከኦሮሚያ ክልል ከያሉበት የ15 ዓመት የ13 ዓመት ህፃናት የ8ኛ የ7ኛ ክፍል ህፃናቶች ከትምህርት ቤት እየተለቀሙ ወደ አፈሳ እየተወሰዱ ነው ያሉት። ይሄን ምን ትላላችሁ? እንደ አገር እንነሳና ሁላችንም ፍትህ እንበል ሀገራችን። በቃ ለኢትዮጵያውያን በሙሉ ማለት ነው። ወዴት እየሄድን ነው? ምን እየሆነ ነው ያለ ነው? አሁን እቺ ህፃናት ተሳዝንም በጣም ነው ያሳዝነችኝ። በጣም የምሬ ነው የምላችሁ ከሚባለው በላይ። ባለፈው አይታችኋል ያንን ልጅ እንደዚህ። አሁን የትግራይ ህዝብ እየተሰደደ ያለ ወዴት ነው? ወደ አዲስ አበባ። ህፃናቶች ስራ ልቀጠር ስል ትንሽ ነሽ ብለው እምቢ አሉኝ። ህፃን ነሽ ብለው አላስቀጥርም አሉኝ። እሺ ምን ልስራ? ይሄን እያዞርኩ ስኖር ከእጄ ቀማችኝ። ይሄ ይደረጋል? ያውም ሴቱና ያውም በዚች በህፃን ልጅ ይሄ ይደረጋል? ይሄ ኢትዮጵያዊነት ነው ወይ? እረ ወዴት እንሂድ? እረ ምንድን ነው የሚሻለን? ለማንዋ ቤት የምንለው እንዴ? ምንድን ነው ጉዱ? አሉ የሚባሉ እኮ በስራ መደብ የተመደቡ ፖሊሶች፣ የተለያዩ ሰዎች እነሱ እኮ ናቸው አገርን እያመሱ ያሉት። አሁን እቺ ሴት ድሮም ጠርጥር ያለው አዎ ትግሬ መሆንሽን አውቅ ያለው ምናምን ብላ ብትሆንስ ምን ችግር አለ? ትግራይ ሰው አይደለም እንዴ? ኢትዮጵያዊ አይደለም እንዴ? እረ ተው፣ ብዙ ነገር አታናግሩ። በብሔር እየገባችሁ እያለቀለቃችሁ እንዴ! ምን አይነት ጉድ ነው? ምንድነው ዘንድሮ የደረሰብን ነገር? ለማንዋ ቤት የምንለው? እረ ወገን ወዴት እየሄድን ነው? እንደ ሰው እናስብ እስኪ። እንደ ሰው ቆም ብለን እናስብና ፍትህ ለዚች ልጅ እንጠይቃለን። የእውነት የዚች ልጅ ድምፅ መሰማት አለበት። እያንዳንዳችን ድምፅ እንሆናት ለዚች ልጅ እና መረዳት ካለበት ትረዳ። መች ልጅ መማር ምናምን ያለባት ትንሽ ልጅ ናት። አስቧት። ግን ጦርነት ስለሆነ ምን ሰርታ ትብላ? በዛ ምክንያት ነው ወደ ስራ የገባች። ያ ወንድማችን ባለፈው አይታችኋል። እንደዛ ቀምተውት ደንቦች እያለቀሰ መጥቶ ለሱስ እንጀራ ወጣለት እነሱ ቢቀሙትም። ዛሬም ደግሞ እቺ ሴቷን ህፃኗንም ደገሟት። ይሄ ምንድን ነው? ሀገራችን ምን እየተካሄደ ነው ያለው እንዴ? ወገኔ ምን እየሆናችሁ ነው? ነገ ለኔ እንበል። የት ይሄዱ? እሺ የትግራይ ህዝብ የት ይሄድ? የእውነቴን ነው ምለው። ወዴት ይውጣ? አዲስ አበባ መጥቶ መስራት አይችል? ሀገራቸው ጦርነት እንዴ? ምን ይሆኑ? እረ እንዘንላቸው። በጣም አቃጥሎኛል ከምላችሁ በላይ የነዚህ ሁለቱ ልጆች። ምክንያቱም ኢትዮጵያ የሁሉም እኮ ናት። ኢትዮጵያ የሙላ ኢትዮጵያዊ ናት። ኢትዮጵያ የምትባለው አገር የሁላችንም ብሔር ብሔረሰብ ናት። ከየትኛውም ክልል ወደ የትኛውም ክልል ተዟዙረን ነፃነታችንን አውቀን ምንሰራበት ምንኖርበት ሀገር ነው እንጂ ከዚህ ክልል መጠሽ ከዚህ ክልል መጠሽ እየተባለ አንዱ ማሳደድ የለበትም። ምክንያቱም ኢትዮጵያ የሁላችን፣ አዲስ አበባ የሁላችን እንጂ ኢትዮጵያ የአንድ ብሔር ብቻ አይደለችም። ይሄን ያደረገውስ ማን ነው? ይሄንንስ የአንድ ነው የሚልስ ማን ነው? ሁላችንም ኢትዮጵያዊ ነን። ከየትም ክልል የትኛውም ክልል ተዛዙረን መስራት መብታችን ነው እና ስለዚህ ለዚች ልጅ ፍትህ እንበል። ሁላችንም ድምጻችን እናሰማ። በጣም ነው ያዘንኩት። እንርዳት። ልጅቷን ሚዲያ ላይ አምጧት፣ እንርዳት፣ ህይወቷን እንቀይረው። ምክንያቱም ገና ህፃን ታዳጊ ናት። በዚህ እድሜዋ መሳደድ የለባትም። ኧረ ያሳፍራል። ያውም ሴቱ ነው
እቃዋን ቀምታ ስትሄድ ሌባው ማን ነው? እሺ ጉድ ብሏል። አብይ እኮ ተናግሯል። ሲጀመር እንትን ላይ ስራ ላይ ያላችሁ ሰዎች ሌቦች እንደሆናችሁ እያንዳንዳችሁ ተጠቅሳችኋል በስማችሁ። እናንተ ናችሁ ሀገር የምታበላሹት። ሀገር እንጠብቃለን እያላችሁ ሀገርን እያወደማችሁ ያላችሁ ሌቦች እናንተ ስራ ላይ የተሰማራችሁ ናችሁ፣ ሀገር ጠባቂ የተባላችሁ።